ካራ ምናረገውኛ በራሳችን ነው ቤት ቁጭ ብለን አሁን ቡና እየጠጣ ከሁለት ቀን በኋላ ምንነቱ ባልታወቀ መንገድ ደርቃ ነው የተገኘ። ተፈጠረ ቁጭ ቤት ሂጅ ቁጭ ቤት ሶፋ ወንበር ላይ ኑስኪ ከማዳንም በላይ ደርቁ በስርዓትም እንኳን ሰው በሚቀበርበት በስርዓት እንዳትቀበር እንኳን ደርቃ ነው የተገኘ። ያዛት ለዩ የእንስሳት ድምጾች ይሰማሉ። ብዙ ሰዎች ህይወታቸውን እያጡ ነው የሚል ወሬዎችም ጭምጭምታ ይሰማል። ተነሳጣልኝ እንደውም ከቤቴ ተነሳጣልኝ። እኔ እንደዚህ እንግዳ የለኝም መተብኝ ማያውቅም። አሳምረ መልከህ መተጭህትና መተቤት በበጠበጠ ወዲያው ትሰራለህ ወዲያው መስጠት ነው። ዳኒቱን በተራሳ ጋር ደርሰን የመጣው እስካሁን ቆይተሽ ከማዳንም በላይ ደርቁ በስርዓትም እንኳን ሰው በሚቀበርበት በስርዓት እንዳትቀበር እንኳን ደርቅ ነው የተገኘችው። አንተ ነህ ሆቴል ታበላሽ የመጣው ቤቴ ውስጥ ዛሬ በቤቴ ውስጥ መተህ ከፍቼ በሬን አስገብቼ በገዛጅ ግባ ብዬ ይሄ ምናምን እኮ እና ተደከመሽ የትም የማንኛውም አውሬ በየሜዳው እየሄደ ይጮሃልና እኔ ቤት ውስጥ ነው ስታዩ ጫካ ሲሆን ጊዜ የኔ ጠጠሎችማ ሁሌ ደግሞ እየበዙ መጡ። እስራኤል ታከሽ ብቢና አንተን የመጣው እኔ ጋር ዋጋውም ይቀንሳል። ተነሳጣልኝ። እኔ ይሄንን ካሜራ አጥፋልኝ። በእድሜ እናቴ ሲጀምር ካሜራ ዝምጣ ተባቅ ኖር አላስገባህም። እንደዚህ ቀረጻ ቢኖር ኖር መኖሩን ባቅ ኖሮ እኔም በክብር አልመልሰን በቃ ከቤት ይወጣ። እንደዛ ከሆነ የአውሬ ማጠራቀሪያ መሰለህ። ለምንድን ነው ከግቢ ውስጥ የሚሰማው? ምኑም በዚህ ልክ ከየት አመጡ? በቀላሉ ውስጥ መድኃኒት የሰውን በሽታ ሰምተው መድኃኒቱን ለይቶ የማወቅ ጥበብ ከየት መጣ? ከዛ በቃ እየሰራ አዎ። ግን እንግዲህ አሁን እዚህ ላይ አሁን እንግዲህ ጥያቄ ብዙ የሚነሳው ጥያቄዎች ምን አለ መሰሎት? አሁን እንግዲህ በዘመናዊ ሕክምና ስንወስድ አንድ መድኃኒት ወደ ህዝብ ይፋ ሲደረግ ብዙ ጥናቶችን አልፎ ለሰው ከመሰጠቱ በፊት መጀመሪያ በተለያዩ ከሰው ጋር ተመሳሳይ የጂን ሁኔታ የተመሳሳይ ደም ሁኔታ ካላቸው ከአይጥ ከተለያዩ እንስሳት ላይ ተሞክሮ ነው። ከዛ በፈቃደኛ ሰዎች ደግሞ እየተሞከረ ሂደቱን ጠብቆ ነው ወደ ይፋ ተደርጎ ለህዝብ የሚቀርበውና ብዙውን ጊዜ የታማኒነት ጥያቄ ይነሳል ባህላዊ መድኃኒት ላይና ሰውም ደግሞ የነገሩኝ እንዳሉት ይህንን ነገር እያስፋፋው ነው እያሳደግኩት ነው በትንሽ ጀምሬ የተለያዩ በሽታዎችንም መቆጣጠር ችያለሁ እያሉ ነው። ይህንን ነገር ምኑም በዚህ ልክ ከየት አመጡ? በቀላሉ ውስጥ የሰውን በሽታ ሰምተው መድኃኒቱን ለይቶ የማወቅ ጥበብ ከየት መጣ? እንደነገርኩ ድሮ ቁጭ ስንል በጣም ብዙ ነገር እናወራለን። ሙከራ የምናደርገው በራሳችን ነው ቤት ቁጭ ብለን አሁን ቡና እየጠጣ አሁን ዳማከሴ ቡና እየጠጣ ራሴን አመኝ አንድ ሰው ካለ ዳማከሴ ጨምቀን እንሰጣለን። ያሱዬ ከጉንፋኑ ምናምን ይድናል። አሁን ያንን ነገሮች ስንሰማ ለምን እንደዚህ ነገር አናረግም? ቆይ እኔ ልሞክር አልኩና እኔ በጓደኞቼ ለመሞከር የነበረው ድሮ ሲታመሙ በጓደኞችን ቁጭ ብለን ቡና በምንጠጣው አብረን በመጫወተው አብረን ማህበር ያለን ምናምን በእነሱ ነው የሞከርኩትና ከዛ ነገር ያለው ቀደም እንደነገርኩ ወደ ብር የቀየርኩት ከጊዜ በኋላ ነው። አሁን ደግሞ በጣም ብዙ አሁን እንደውም መጨረሻ ላይ የታይፎይድ ማገኘው የደም ግፊት የስኳር ምናምን የሚባሉት አለ አይደል? ለነሱ ቅጠሎችም አሁን ላይ ደግሞ እየበዙ መጡ። በእውነቱ ከሆነና እንደ በሽታው አይነት ቅጠሎችም እየበዙ ሲመጡ በቃ በእኛ ያንንም ቅጠል አሁንም በራሳችን የሞከርነው መጀመሪያ ለሰው ሳልሰጥ በፊት በራሳችን የሞከርነው። ይሄ ነገር ምንም ጉዳት የለውም ለምን የለውም ታውቃለህ? ምንም አይነት ኬሚካል ነገር የለውም። ገብቶሃል? አሁን መድኃኒቶች ብዙ ነገር ተደርጎባቸው ነው። ለምን ጨጓራችን ይነካናል፣ አንዳንዴ ኩላሊትን ያበላሻል፣ ጨጓራ ብዙ ነገር ያደርጋል። ጨጓራ እስከ መላጥ ድረስ እስከ ማበላሸት ይደርሳል። ብዙ ጉዳቶችን ያደርሳል። ይሄ ምንም አይነት ኬሚካል የለውም። ወዲያው ትሰራለህ፣ ወዲያው መስጠት ነው በቃ። ለዛሬ ከመጣች አንድ ሰው ቀጠሉ ቶሎ ካገኘሁት ለነገ እሰጣታለሁ፣ ካላገኘሁት ከነገ ወዲያ ግን ረዘም አድርጌ 2 ቀን 3 ቀን ቀጠሮ መሰጣት። ከዛ አዘጋጅቼ ከቻለች ትመጣለች፣ ካልቻለች ምታርስ ይሄዳለች፣ ሄዳለች ትመጣለች። እና በእውነቱ እስካሁን ስትሰራ ይሄን አይነት የሆነ ጎንዮሽ ጉዳት አገኘሁበት ያለኝ ሰው እስካሁን ድረስ የለም። በእውነቱ ከሆነ በሁሉም ነገር እግዚአብሔር ይመስገን እያመሰገኑኝ ያሉት። እንግዲህ እስኪ ከዚያውን እና ምንድነው መሰለህ እኔ የኔ ዋጋውም ይቀንሳል። ምክንያቱም ምንም ነገር አላወጣበትም። ከቤቴ ቁጭ ብዬ ነው የምሰራው። ለቀመቀመበት ኬሚካል ምናምን ነገር የምገዛው ነገር የለኝ። ራሷን ቅጠልና ቅጠሏን ብቻ ነው ብገዛ፣ ምናልባት ማስቀመጫዋን ዕቃ ነው የምገዛው። እሷ ብቻ ነው። አሁን ምንድነው መሰሉት አሁን እንግዲህ ያው እሱ እንኳን ትንሽ ከከተማ ወጣ ብሎ ነው የሚኖሩት ከተማ አካባቢ ቢሆን ለዛም ነው እኮ እንደዛ ግብርናው ስላለንና ቅጠላ ቅጠል ስላለን እኮ ይሄን ነገር የለመድ ነው አይደለ? ያው ከተማ አካባቢ የሚኖሩ ከከተማ ወጣ ብለው ከቅርብ ከተማ የሚኖሩ ሰዎች ደግሞ በብዙ ነገር የመዘመኑም አለ የዝምንናውም አለ። ሐኪም ቤት በቅርብ አታገኝም አትልም። ብዙ ነገሮች በቅርብ አታገኝም። ገበያ ላይ የሚደርሱ ስንት ሰዓት መንገድ ግን አሁን ከዚህ አንጻር ምንድነው የሚነሳው ጥያቄ መሰሉት? አሁን እንግዲህ ባህላዊ ሕክምናዎች በብዛት አሁን ከመንግስት ማረጋገጫ እያገኙ የሚሰሩ የሚንቀሳቀሱ አሉ። እርሱ ከዚህ አንጻር ከዘመናዊ ሕክምና ጋር ለማስታረቅ ምን ያህል ደረጃ ሄደዋል? እስኪ
ምን ያህል ይሄን ያክል ልላ አልችልም፣ ግን ሄጃለሁ በጣም በእውነቱ ከሆነ በጣም ብዙ ማለት ነው። እና ግዴታውን ይሄንን ስለምን ያደረገ ለምንድነው መሰለህ? ይሄን ለምን ያደረገ ለምን ታውቃለህ? አሁን ራሱ ባለንበት ቦታ ላይ አሁን ራሱ ታሞ ሰው ድንገት ታሞ በ10 ደቂቃ በ20 ደቂቃ ሆስፒታል ሄድ ብሎ የሚያገኝበት ቦታ ላይ ያለ ነው እንደምታየው ማለት ነው። ከዛ ያን ሁሉ መንገድ እስከምንሄድ ድረስ ይሄ ሰው ያን ነገር ቢሆንስ ቢያንስ ባይድን እንኳን ማስታገሻ ይሆነዋል እንላለን ማለት ነው። ግን ያድናቸዋል። ያንን ብዬ ነው እኔ እንደ አማራጭ ያመጣሁት። ግን ይሄን አክልም እጓዝበታለሁ ብዬ አስቤ አላቅም ነበረ። ይሄው እንግዲህ እንደምታየው ከልጅነት እስከ በቃ እሱን አሁን ምንም ነገር ብትለኝ በቃ እሱን ነው የምሰራው። ግን አሁን እየነገሩኝ ያሉት እርስዎ ይሄ መድኃኒት በጣም ለህዝቡ ፍቱን ሆኖ አሁን እኛም እንግዲህ ያው ትንሽም እንዳጣራ ነግሬዎታለሁ። ግን በጣም ፍቱን ሆኖ ብዙ ሰው ከብዙ በሽታዎች እየተላቀቀ እየኖረ ነው እያሉኝ ያሉት። ግን አንዳንድ የሚሰሙ ወሬዎች ደግሞ አሉ። ማለት የእርስዎ መድኃኒት ላይ እርስዎ የመድኃኒቱ አዳኝነት ላይ ጥያቄ የሚያነሱ ብዙ ሰዎች ህይወታቸውን እያጡ ነው የሚል ወሬዎችም ጭምጭምታ ይሰማሉ። እኔ እስካሁን ድረስ ምንም የሰማሁት ነገር እኔ ጋር የመጣ ነገር የለም። እሱ ሰምተህ ነው እሱን ሰምቼ ሳይሆን በዚሁ በኩል አሁን ስምም ለእኔ አልነግሩኝም እስካሁን ድረስ እንግዲህ የሚሰራ ሰው አይደል ስሙ የሚጠፋው። ይህንን ነገር እያጸዳ መሄድ ስላለብን ነውና ስሙ በዚህ መንገድ ይነሳል። ምንም መድኃኒታቸው የውሸት ነው አይሰራም፣ ብዙዎች ህይወታቸውን እያጡ ነው የሚባለው። እንግዲህ እኔ እንዳልኩ ከልጅነት እስከ እውቀት በጣም ህፃን ልጅ ሆኜ ነው አሁን እንግዲህ ያለሁበት። እና ለምንድን ነው ታዲያ ህዝቡ ምንም ባሌለበት ሲሆን የሚያጠፋው? አላቅም። እኔ እንግዲህ ሁሉ መድኃኒት እንግዲህ አሁን ሰው መጥቶ የሚወስደው ይሄ ሁሉ የምታየው ማለት ነው። ግን እስካሁን እኔ ምንም ነገር የሰማሁት ነገር የለም። ብቻ ድነው መጥተው አመስግነው ነው የሚሄዱት ማለት እንግዲህ ምን መሰሎት ወይዘሮ አሰለፈች፣ አሁን አንድ ሰው ቃለመጠይቅ ሲደረግለት ዝም ተብሎ እዛ ሰው ጋር አይኬድም፣ ብዙ ነገር ይጣራል። እኔ ግን ሳጣራ መጀመሪያ ሰምቼ የመጣሁት በተቃራኒው ነው። ሰውን እንግዲህ ያው ምንም ቢሆን እየጣረ ያለ ሰው እየሞከረ ያለ ሰው መደገፍም ስላለበት ነው እንጂ ህዝቡ ስለእናንተ በጣም ለማመን የሚከብዱ ነገሮችን ያወራል። በጣም ህይወታችንን እያበላሸች ነው። ልጆቻችንን አድናለሁ ብላ ምን ብላኛ አማራጭ የላቸውም መሄጃ የላቸውም ብላ ለልጆቻችን ያልተገባ መድኃኒትን እየሰጠች ህይወታችንን እያመሰቃቀለች ነው። እኔ ጋር መጥተው አይነግሩኝም ለኔ። ለምን እኔ ካሉኝ እኮ መድኃኒቱ ማይማማቸው ለምን ያስፈራ እንዴ? ይሄ እኮ መድኃኒት እኮ ህይወትን አይደል? እኔ ህይወትን ለማዳን አይደል የምሰራው? ለምን የሚያስፈራ ነገር እኮ አይደለም እኮ። መንገር ብቻ አይደለም ፕራክቲካሊ በሚታይ ደረጃ ሰው ህይወቱን እያጣ ምንድን ነው የሚናገረው? እርሶስ ለምንድን ነው እኮ እኔ ጋር መጥተው ምንም አይነት ነገር የሰማሁት ነገር የለም ብዬ ነው። ታዲያ እኔ እንዴት አይነግሩኝም? ለእኔ መጥተው ይሄ እኮ እንደዚህ ሆነብኝ ሲሉ እኔ የሚሆነው መድኃኒት ቀይሬ መስጠት እችላለሁ። ይቅርታ አድርጉኝ። ምንድን ነው መሰሉት የእሱ መስማት አለመስማት ሌላ ጉዳይ ነው። ህዝቡ ግን ህይወቱን እያጣ ነው። ህይወቱ ሳይነግሩ ለምን ለሚዲያ ተናገሩ ነው? እንዴት ለሚዲያ ላይ ምን ያርጉ ታዲያ? ለማን አቤት ይበሉ? ለምን ብዙ ጊዜ የሰማሁት ነገሮች ሲጀመር መጣጣ የሚያለማየት ተሸፋፈነ መጣ ለምን መጣ ኮፍያ አድርገህ ይሄንን እኮ እኔ ማለት ያለማሪኝ ማለት ህዝቡ ጋር ያለውን እኮ ህዝቡ ለኔ አይነግረኝም ወይ ነው የኔ መጥፎ ጎንዮሽ እስካሁን ድረስ የሰማሁት ነገር የለም። ይሄ ነገርሽ መጥፎ ጎንዮሽ ነው እንደዚህ አድርጌ ይሄ ልጄ እንደዚህ ሆነብኝ መቼ ተብይም አላውቅም። እሺ ቅርብ አንድ ጎረቤቶ ልጁ በቅርብ ሞታበታለች። ታምራት አይደለ? እዚህ መታ መድኃኒት ወስዳ ከ2 ቀን በኋላ ምንነቱ ባልታወቀ መንገድ ደርቃ ነው የተገኘችው። ያድናል። አዳምጡኛ እንዴ! ያድናል ልጅህ በዚህ መድኃኒት ትድናለች ተብሎ የተሰጠው መድኃኒት ልጁ ግን ከማዳንም በላይ ደርቁ በስርዓትም እንኳን ሰው በሚቀበርበት በስርዓት እንዳትቀበር እንኳን ደርቃ ነው የተገኘችው። የሱ ምክንያቱ ምን ነው ታውቃለህ? ልንገር አይደለ? የሱ ምክንያቱ ቀድማ ለኔ ሳትነግረኝ በጣም ረጅም ጊዜ ልጇ ታሟል። ይገሩን እሱ ረጅም ጊዜ ማለት ነው። ግን ለኔ አልነገረችኝም በወቅቱ። ከሆነ ግን ያ ነገር ስር ሳይሰድ ያ መድኃኒት ሲሰጠው ስር ሳይሰድ ከሆነ ወዲያው ያድነዋል። የሷ ግን ረጅም ጊዜ ነው። አሁን አልሰማሁም። መታሙ መጨረሻ ላይ የሰማሁት መሞቱንማ ሰምቻለሁ። እና እንዴት ነው ታዲያ በእኔ መድኃኒት ጉዳይ ሳይሆን የሞተው እሱ መጀመሪያውን ስር ሰዷል። ለእኔ ምንም ነገር የነገረችኝ ነገር የለም። ልጁ በቁሙ እየሄደ ነው የታመመው በጣም ረጅም ጊዜ እና የዛን ሰዓት እኔ እየሄደ ነው የማውቀው። አሁን እኔ የኔ መድኃኒት ፍቱን ነው የሚሉ ከሆነ የሰው ልጅ ለቆየበት ቅርብ ታማሚ ተብሎ ብዙ ነገር ይጠይቃል አይደል? እሱ ዝም ብለው እንዴት በሽታው ሄኖ ብቻ ብለው የሆነ መድኃኒት አንስተው ይሰጣሉ። የሰውን ህይወት እያበላሹ መሆኑን አያውቁም። አላበላሹም። እስካሁን ማበላሽኝ አሁን ታም ዛሬ ገና ለዚህ አይነት ነገር ወሬ መጣል እንጂ ይኸው ስንት ዓመት ስጠቀመው በሱ ነው። ማንም ሰው እንደዚህ አይነት ወሬ ይዞልኝ የመጣ ሰው የለም። ከልጄ እንደዚህ ሆነብኝ ያለ የለም። እየመጣ እያመሰገኑኝ ምናምን ነው የሚሄዱት። ምክንያቱም አንደኛው በትንሽ ገንዘብ ነው የምሰጣቸው፣ ሁለተኛ ደግሞ ምንም ነገር አይለፉበትም። ገብቶሃል? ይህንን ነገር ማመን አልችልም።
ለምን ህዝቡ በዚህ ልክ ውጪ ላይ ጩኸቱን እያሰማ እኛ ድረስ እስኪደርስ የሆነው ነገር እኔ አላቅም ማለት ምን ማለት ነው? እኔ አላቅም ማለት ምን ማለት ነው? ማለት እኔ አላቅም እንዴት ነው? እኔ አልገባኝም እኮ እንዴ ለጮህ ቢሉ ነው የመጣኸው አንተ? ቆይ ይሰሙኛል ወይዘሮ አሰለፍ ነው ከእስራኤል ተከሽፍ ቢና አንተ ነው የመጣኸው እኔ ጋር? እኔ እውነቱን ላወጣው ነው የመጣሁት። የምን እውነት? የማንም ጎራ አይደለም፣ የእውነት ጎራ ነኝ። እኔ ጋር ያለው የውሸት ጎራ ነው ማለት ምን ማለት ነው? ለህዝቡ ነው የምሰራው ይሉኛል በዚህ በኩል። እዚህ ጋር ደግሞ ህዝቡ ጩኸቱን እያሰማ ነው። ለማና ቤት እንበል ይላል። እኔ ሚሳም ይጮህ እስካሁን ድረስ እኔ ጋር ሪፖርት ስላልመጣልኝ እስካሁን ድረስ ማምነው ነገር የለም። እንደውም አሁን በጣም ብዙ በዳት ለልጅቷ ልካቱላ የሄደችው። ስለዚህ አሁን ገና የሚሄዱላ መድኃኒት አለ። ይሄው ለምን ተዘጋጀው ለሚሄድ ነው። ይሄው ሪፖርት ከቀረበ እንዴት መድኃኒቱን ለምን ይጠቀመዋል? ቃል ነው መድኃኒቱን መቼም የሚልኩት የሰውን ህይወት ለማበላሸት እንጂ የተሻለ ነገር አይደለም። እንዴት ማበላሽ ማለት ሲበላሽ እስኪ መተው እኔ ጋር ለምን አይጠይቁኝም? ለምን አይነግሩኝም? ለምን ደም አስፈራው? እኔ ቀማሚ አይደለሁ እንዴ? መድኃኒቱን ብቻ መላክ ምን ይጠቅማል? መድኃኒቱ ከምን እንደደረሰ መድኃኒቱ ምን እንደሚሰራ ማያቅ ሰው ይሄ ማንም እኮ ውጪ ላይ ያለው መድኃኒት ቅጠሎችን በጥፍ ለማለት እኮ እየመጡ እኮ እየነገሩኝ እኮ ነው እኮ ማዘጋጀው። ውጤት እኮ ማያምር አይነት ከሆነ እኮ ላዘጋጅ አልችልም እኮ ልቀጥልበት አልችልም። ሲጀመር ማለት ውሸት። አንተ ምን አይነት እውነታን ይዘህ መጣው? እስኪ ንገረኝ። እውነታውማ ህዝብ ጋር ያለው ህዝብ በየቦታው እያለቀሰ እያነባ ያለው በእርሱ ምክንያት ነው። ይሄ ደግሞ መሄጃ የለውም እኮ ለምን ለመተለን ያልነገሩኝም ነው የምልህ። እኔ አንተ ላይ ደረሰ እዛ ላይ ለምን እዛ ላይ ደረሰ? ለምን አይናገሩም እንዴ? የማይሆን ከሆነ እኮ የሚቆም ነገር እኮ ይሄ ምንም ማለት አይደለም። ከዛስ በቃ ታዲያ ከዛስ ማለት ቤቱን መውሰድ ያለበት አባወራው ቢመጣ ቤቱ ያለ አባወራ ይቀራል። እናት ብትመጣ ቤቱ ያለ እናት ይቀራል። እሱም ደግሞ ከዚህ በፊትም ህዝቡ ላይ የፈጸሙት ነገር ስለሆነ ህዝቡ ጩኸቱን ውስጡ ያለውን ሲቃ በውስጡ ይዞ እየኖረ ያለው ስለሚፈራ ነው። ምንድን ነው የሚያስፈራው? መናገር በሽታቸውን መተው በግልጽ እየተናገሩ አይደል የሚወስዱት? ለምን በሽታቸውን ሲናገሩ ለምን አይፈሩም እንዴ? እኔ የሚያስፈራ እኔ ላይ ምን ነገር አለ? በሽታውን ሲናገር አንድ ሰው የማይፈራውማ እውነተኛ ሰው ለህዝብ የሚቆም እውነተኛ ልብ ያለው እውነተኛ ማንነት ያለው ሰው ስለመሰላችሁ እኔ አልገባኝም አባባሉ ሁላ። እኔ እንደውም አሁን ልጄ እየጠበቅኳት ነው ሁላ እንድታደርስልኝና ቆየችብኝ እያልኩ ነው በውስጤ እያሰብኩኝ ነው። አንተ የመጣው ይቶና ይሆን ታዲያ እኮ ልታደርስ ሄዳ ነው ገና። ይሄ ሁሉ እንደምታየው ይሄ ጥርብ ዘሙሉ ገና ምን ልታደርስ ነው? እንደተለመደው ይሄ ምን አምልኮ አማህል እንደ አንተ ከቤት ያስወጣህ ነው። እንደዛማ ከሆነ ወደ ሌላ ነገር ከሄድክ ነው ወይ ትወጣ ከቤት ነው ማስወጣህ ነው እንዴ? ምን እያልክ ነው? ይሄ ምን አምልኮ ነው? ምን የምታየው ነገር አለ? እስኪ ቤት ውስጥ እዚህ ውስጥ የምታመልክበት ነገር ይሰሙኛል? ኧረ እኔ ምንም አልሰማም። በዚህ ከሆነ ለእርሱ ምንም በክብር ማውራት የሚያስፈልግ ነገር አይደለም። እኔ በክብር አልመልስም። በቃ ከቤት ይወጣ እንደዛ ከሆነ አልወጣም። ለምን ደግሞ አትወጣው? አልወጣም ያለው እኮ ቤት ውስጥ ነው። ለህዝብ የመጣሁበትን ቃል ገብቼ የተነሳሁበትን ነገር ሳልፈጽም እግሬ ከዚህ ቤት አይወጣም። ምንድን ነው እሱ የቃል ገብተህ የመጣኸው? ግደላትና ና አሉክ እንዴ? ምን ብለው መጣክ? እሱም ማድረግ የማይወርሱ ስራ ነው እንዴ? እኔ ሰው ስጋ በልታ ነኝ እንዴ? ስታይ በሰው ህይወት የምትጫወቺ እንዴት አድርጌ ልጨተው? የሰው ህይወት የምጫወትበት እኔ ምን ጥቅም አገኛለሁ? ምን አይነት ነገር እያወራህ ነው ያለው? ልጅቷን የት ነው የላክሻት? ልታደርስ እንደተለመደ መድኃኒቷ ልታደርስ መድኃኒታችን ለህዝብ ነው አሉ። ታመመ ሰው ለየትኛው ህዝብ? በየቤቱ እየሄደች እንድታድል? ይህና እኮ ከድሮ ጀምሮ የምንሰራው ስራ ነው። አንተ ዛሬ እኮ አዲስ አደረግብኝ። ምንድን ነው? ምን የተፈጠረ ነገር አለ እንዴ? እኔ ደግሞ የመሰለኝ እስኪ እሱ ይቅር ይሁንና አንድ ጥያቄ ልጠይቆት። ምንድን ነው የምጠይቀኝ? ለምንድን ነው ይህንን እያደረጉ ያሉት? ለምንድን ነው በህዝቡ ህይወት እየተጫወቱ? ዛሬ እኮ አይደለም እኔ መስራት የጀመርኩት። አንተ ያመማል። ዛሬ ስንት ዓመት አሁን እንግዲህ በምትተኝ እድሜ ያለው ሰዓት ይህን ሁሉ ሳገለግል ይህን ሁሉ ህዝብ ሳገለግል ይኖርኩ ሰው ነኝ። ዛሬ አንተ አዲስ አድርገህ እንደ አዲስ መተህ ምንድን ነው ሩም ደው የምትልብኝ እንዴ? አንድ ጥያቄ ዶራ ያልክ ነገር የምታነሳው ምንድን ነው? ያዳምጥ። ደህና ሀብት አሉት። ግቢው በጣም በከተማ ደረጃ ራሱ በጣም የሚወደድ የሚፈለግ እንደምታዩት አረንጓዴ ነው። በቃ መሬቱ ራሱ አረንጓዴ ነው፣ ሰፊ ነው። አረንጓዴነቱ የሚሰራበት ነው። ሌላ ምንም ነገር የለም። እቺ ልጅ ብቻ ናት ከእናንተ ጋር የምትኖር። ለምን? እኔ ባለቤት ነበረ፣ ባለቤቴ በህይወት አለፈ። በቃ አለቀ። ልጅ የለኝም፣ አልወለድንም። እኛ መሀል አጋጣሚ እሷ ደግሞ እናትና አባት የላትም። እናትና አባቷ ሞተ ነበረ። መውደቀ ስታታ መጣኋትኝ። አብረን እኖራለን። አስተምራታለሁ፣ ስራም አላት። በትርፍ ጊዜ ታገለግለኛለች። ያው እንደምታየኝ ወጥቼ መስጠት ስለማልችል እሷ ናት ወጥታ የምትሰጥልኝ፣ መድኃኒቱን የምታስረክብልኝ። መተው የሚወስዱ ብዙዎች አሉ። ውሸት? ለምን ውሸት? እስኪ እውነታውን ንገረኝ። እውነታውማ
እንዴ ምንድነው አንተ እንደዚህ አይነት ነገር ምንድነው ይዘብኝ የመጣው? ልጅ ትክክለኛ የልጅ ናት። አንተ ያማሃል እንዴ? እኔ ነኝ አንተን የምናውቀው። የት ነው ሄደች ያልሽኝ? ልደጋግምልህ አልችልም። አልደጋግመው ማሰሬ ከቤት ነው ማስወጣ ከኔ እንደው ሲጀመር ከቤት እንድትወጣ ነው ማድረግ። መጥፎ ነገር ይዘህ አልወጣው። ፊት ራሱ ያስታውቃል። ፊት የምንድን ነው? ያስፈራል አይደል? እኔ ፊት አዎ፣ ከኔ ፊት መቆም እንደዚህ ያስፈራል። አስገቡልኝ። መች መጣችና ነው የምትገባው? ማንም ታስገባው ደግሞ ሌላ እንግዳ አሉት። ምን አይነት እንግዳ? ቤቱ ብቸኝነትንና ጭረታን ስለለመደ አንዳንዴ እንግዳ ያስፈልጋል ብዬ ነው። እኔ የማላውቀው እንግዳ ነው? አዎ ከኔ ፊት መሆን እንደዚህ ያስፈራል። አንተ ልደበድበኝ እንዴ ዛሬ በቤት የመጣኸው? ቆይ ግን ምን አይነት ዛሬ ምን አይነት እንግዳ ነው የመጣብኝ ቤቴ ውስጥ? መልክህን አሳምረህና ጸባይን አሳምረህ ቤት ውስጥ ከገባ በኋላ ጊዜ አባጎራ ታነሳለህ እንዴ? አዎ ማንም ሰው ቤት ሄደፈው እንደዚህ ገብቶ አያውቅም ነው ወይስ ሴቶች ናቸው ምንም አያመጡም አይነት ነገር ብለን የገባው? አንተ ያለው ቤት ሴት ተጠቆመን ወደ መጣ ቤት ሴት ነው ያለው ምንም አታመጣም ሄደ የምታደርገው ማድረግ ትችላለህ ተብለን የመጣኸው? እኔ ምንም እላፊ ከሰው ምንም አልፈልግም። እኔ የምፈልገው አንድ የማያዝ የማይዳሰሰውን እውነትን ነው የምፈልገው። ማለት እውነቱ ከዚህ በላይ ምንድን ነው? እውነቱማ ህዝብ ጋር ያለው ነው። ህዝብ ጋር ምንድን ነው ያለው? ስለዚህ አሁን ህዝብ ጋር ለምን ሄደ? እኔ ጋር ለምን አይመጣም? ህዝብ ወደ አንተ ጋር ለምን ሄደ? ለምን ወደ በላይ ሄደ? ስለዚህ አሁን ይረጋጉ። ምንድን ነው መረጋጋው? ነገርኩት እኮ ለህዝቡ ለሚጠይቀው ጥያቄ በምን አይነት መልስ እየሰጡ እንደሆነ አውቃለሁ። ትክክለኛው መልስ እኮ ነው እየሰጠ ያለሁት እኔ። ምንድን ነው የምታወራው? ለቀናት ያክል ለምን አትወጣም? ከቤቴ አትወጣልኝም? ተነስ ወጣልኝ። እንደውም ከቤቴ ተነስ ወጣልኝ። እኔ እንደዚህ አይነት እንግዲህ የለኝም። መጥቶብኝም አያውቅም። አሳምረ መልክህን መተህ ጩኸትን መተህ ቤቱን ብጥብጥ ለምንድን ነው? እኔ አልረጋጋም። ከእንደዚህ ሰው ጋር እንደተከበሩ ቁጭ ስራ ልታበላሽ እንደ አንተ የመጣኸው ስራ ምንድን ነው የሚበላሸው? እንደምን አይበላሽ? ምንድን ነው እሱ? ምን ስራ አለና ነው የማይበላሸው? ስለዚህ እንደተከበሩ ታውቃለህ። እኔ የማውቀው ስራዬን። እንደተከበሩ ይቀመጡ። እኔ አልቀመጥም። ተነስ ወጣልኝ ከቤቴ። እንደውም ተነስ ወጣልኝ። ይቀመጡ። ነግሬዎታለሁ። ይቀመጡ። ተነስ ወጣልኝ። እኔ ይሄንን ካሜራ አጥፋልኝ። በእድሜ የእናቴ ጉዳይ ካሜራ ዝምጣ ተባቅ ኖር አላስገባህም። እንደዚህ ቀረጻ ቢኖር ኖር መኖሩን ባቅ ኖረው። ይቀመጡ። እኔ የማንንም ፍቃድ አልፈልግም። እንዳትነካኝ። አልቀመጥም። አልነካሁትም። ይቀመጡ። አልቀመጥም። እኔ የማንንም ፍቃድ አንተ ምንድነና ከየት የመጣህ እንደሆንክ ነው ሲጀመር የምነካኝ ስምነካስ ወይዘሮ አሰለፈች። ይቀመጡ። አልቀመጥም። ውጣልኝ። የተለቀ ውጣልኝ። ዋኮትን ይቀመጡ። እኔ ልጅ ቀርታብኝ በጭንቀት ላይ ያለው መተህ የምትበጠብጠኝ እንደዚህ ለምንድን ነው የሚጨነቁት? ቀረችብኛ እንደዚህ ቆይታ አታውቅም አይደለም ወይስ ለሌላው ላይ? እስካሁን እኮ ሁለት ሶስት ታዲስ አውጫ ሰዓት ነበረ። ሌላው ላይ ያረጉት ያሉት ነገር እሱ ላይ እንዳይደርስ በልጁ እንዳያዩት ምንድን ነው ማለት? ምን ማለት ነው? አልገባኝም። ያረባክና ጭቅጭቅ ውጣልኝ። ከቤት ወጣ። በሩን ለቆት ወጣልኝ። ቤቱን ለቀ። አልወጣም። ሰሙኛል አይደል? ይቀመጡ። እንደተከበሩ ቢቀመጡ ይቀመጡ። አትጣም። ከቤት ወጣልኝ። አለበለዚያ ግን ክብሬን። ቆይ አንተ ምንድን ነው የፈለግከው? ሁሉንም ነገር መስማት ነው የምፈልገው። ምንድን ነው የምትሰማው? እኔ ምንም ምነግርህ ከዚህ በላይ ምነግርህና ምነግርህ ነገር የለኝም። ለምንድን ነው በውሸት መድኃኒት ህዝቡን እየመረዙ ያሉት? ከመቼ ጀምሮ ነው መርዤ የማውቀው? እኔ ከአንተ ገና ወሬ ሰማው። በመርዝ ኖሮ ይሄ ብሎ መድኃኒት ለምን ይሄዳል? በቃ ስንትና ስንት እኮ ነው የሚሄደው። ቅድም በጉራና በዝና ሲነግሩኝ መድኃኒት ከውጭ አመጣለሁ እንደዚህ ሄደን እናመጣለን ብለዋል። ማን ነው የሚያመጣሉት? እኔ ማንም አያመጣልኝ እና ራሴ ነኝ ግቢ ውስጥ ባሉ በአረንጓዴ እንዳየው ግቢ ውስጥ ገባ እንዳለ አረንጓዴ በአረንጓዴ ነው የምሰራው። ማንም ያመጣልኝ። ስለዚህ ግቢ ውስጥ ሲወጡ ውጭ እንደሄዱ ይቆጥራሉ ማለት ነው። በቃ ለእኔ ውጭ ግቢ ነው እና እኛ ውጭ ኔት ነው የምናውቀው። እኛ ይሰሙኛል። እንኳንስ ከአፍ የወጣን አይደለም ልብና አእምሮን መመርመር ይችላሉ። ይሄ ደግሞ ጊዜና ያሳለፍኩት ሁሉም ነገር የሰጠኝ ልምድ ነው። ምንድነው አንተ ልትደበድበኝ አይነት ነገር እኮ ነው የምታወራው ሁላ እኮ። ኧረ እባክህን እኔ አልስቅም። እኔ የምስቅበት ከአንተ ጋር ማፌዝበት ሰዓትና የማቃጥልበት ጊዜ የለኝም። ስራ ያለኝ ሰው ነኝ። ስራ? አዎ። የሰውን ህይወት ማበላሸት ስራ? ምንድን ነው የሰው ህይወት ማበላሸት? ማንንም ህይወት አላበላሸውም። አንተ ነህ ህይወቴን ልታበላሽ የመጣኸው ቤቴ ውስጥ። ዛሬ በቤቴ ውስጥ መጥተህ ከፍቼ በሬን አስገብቼ በገዛ እጄ ግባ ብዬ ባይፈቅዱልኝም እገባለሁ። እንዲህ ብለህ ማን ነው የሚያስገባ? አንተ ማነህ? ልክ ልገባ እችላለሁ። ምክንያቱም እዚህ ጋር ማንም ወንድ የለም፣ ከጎኔ የቆመ የለም። እኔ ማንንም ሴት ብዬ አልንቅም። እኔ የምንቀው እውነትን የማያውቅ ትክክለኛነትን የማያውቅ ኦዱንና ራሱን ብቻ አስበልጦ የሚኖረውን እሱን እንቀዋለሁ። ራሱን ብቻ ምን ያገናኘው ከዛ ጋር? የኔ ህይወት ከዛ ጋር ምን ያገናኘዋል? ምን እያልክ ነው ያለኸው? ነገርኩት።
እርሶ ህዝቡ ይወደኛል ሲጀመር እርሶ ማለት አይጠበቅብኝ በእድሜ ደረጃ አንተ ስላልከኝ ለእኔ ከለክብሬች መታክል ቅንጣት አይቀነስብኝም በእድሜ ደረጃ ወይም አንተ ስላልከኝ ምንም አይነት ቅንጣት አይጨመርልኝም በእድሜ ደረጃ አንቱታል ሊያገኙ ይችላሉ ስራዎት ግን ምን እያልክ ነው ያለው አንተ ቤት ይለቃ አትወጣልኝ እንዴ አንተ ለመስራት አስፈታኛለህ ልወጣ ስለኮ ይመጣልኝ ወይ ወጥቼ ቢሆንስ ኖሮ እዚህ ቤት ውስጥ እነሱ ተቆማኔ መጣው ናችሁ ነው የምትኖሩት አይደለ አቃለ ሁለት ብቻ ናቸው ሴት ናቸው ምንም አይመጡም ብለን አንተ መተሄኑ ላባጓሩ የምትፈጥረው ቤት ውስጥ ገብተህ ማታ ግቢ ውስጥ ሰፈሩ ሰው መተኛትና ማረፍ እስኪያቅተው ድረስ የምን ደግስ ነው ምን አመጣህብኝ ደግሞ የምን ደግስ ነው እኔ ምንድነው ማታ መደግሰው ስታስበው ምን መስልሃለሁ እና ምንድነው ታዲያ ማታ ግቢ ውስጥ የተለያዩ የእንስሳት ድምጾች ይሰማሉ እና ተደከመሽ የትም የማንኛውም አውሬ በየሜዳው እየሄደ ይጮሃልና እኔ ቤት ውስጥ ነው ስታዩ ጫካ ሲሆን ጊዜ የኔ የአውሬ ማጠራቀሚያ መሰለህ እንዴ ለምንድነው ከግቢ ውስጥ የሚሰማው ታዲያ እንዴ ምን ከግቢ ውስጥ ምን ሰማ ነገርኩት ግቢ እኮ ጫካ ነው ቀዳዳም አለ አውሬ ከውጭ ሊገባ ይችላል ቀን ያለነው ከሀገር ውጭ ነው አዳምጡኝ ገጠር ውስጥ ነው አይተሃል እንግዲህ መቼም አውሬ አይግባ አንልም ቀን ጭር ያለ እና ታዲያ ቀን አውሬ አለ እንዴ ማታ ግን ቀን አውሬ አለ እንዴ አንተ ራሱ ታስበው እንዴ ከግቢው ውስጥ ነው የሚወጣው ማለት ነው ከውጭ ነው የሚመጣው እንጂ ቀንማ የትም ምንኛ ራሱ ጸጥ ብለን የምንለው ግን ማታ እንደምታየው አጥሩ ከፍተት አለው እንዳየው እንደነገርኩ ግቢው አረንጓዴ ነው ይመጣል ከውጭ እና ድንገት ይገባ ልጅ ለምን ድንገት አይረብሾትም እና ቢረብሽ የሚለቅ ታዲያ አውሬ ውጣ ብዬ እንዴት ነው ውጣ እና አንድ ሁለቴ እኮ በዚህ መንገድ ቢመጣ ሴት ነኝ ፈርቼ ነው ሊሉ ይችላሉ አንወጣም እኛ በጊዜ ለምንገባው እና ለምንድነው ተደጋጋሚ ሲሆን የሰፈሩ ሰው እንዲያግዞት ለምንድነው ሌላው ቤት ማሄደው የኔ ግቢ ጫካ ስለሆነ ነው ነገር እኮ እንዳለ አረንጓዴ ነው ጫካ ስለሆነለት በቃ ላውሬ ይመቻል ለዛ ነው እንጂ ሌላ ምንም አመቺ ሆኖ እንዲሆን ስለተንከባከባችሁት ጫካውን ስለያዛችሁ እኔ ስለምጠቀመው ነው ቅጠሉን ስለምጠቀመው ለራሴ ነበር ይወደዋል ማለት ነው አውሬው ደግሞ እና ጫካ ነው የሚፈልገው ስለዚህ አንድ ላይ ነው እየኖራችሁ ያላችሁት ማታ ለነሱስ ምንድነው ምን ችግር አለው መኖሪያ እኛ ያለነው ቤታችን ነው ስለዚህ ከጫካው እናንተ መድኃኒትን እየበጠሳችሁ መድኃኒት እያነሳችሁ ለህዝብ እየላካችሁ አይደለም አዎ ነገርኩ አይደል እንዴ አስገቧት ምንድነው ታስገባው አስገቡልኝ ምን ይዘን የመጣው ሌላ እንግዳ አለ ቤቱ ጭምር ስላለ ቀን አንዳንዴ እንግዳ ያስፈልጋል እኔ ማላውቀው እንግዳ ከየት የመጣ የኔ እንግዳ ነው እንግዳ ዘብይሉ ነው የመጣው ምን አይነት እንግዳ አስገቧት ልቀቀኝ እንዴ አንቺ ነሽ እንዴ እስካሁን እንደዚህ ቆይተሽ ነው ዛሬ ያለ ትሮሽ እንደዚህ ቆየሽ እሱ እኮ ነው ያዘኝ እሱ ነው የታግኝተሽ እኔ ምን አውቃለሁ እንዴ ተቀመጪ ይሄን ሁሉ ሰዓት እነሱ ናቸው መንገድ ላይ ገብተው መሰናክል ሆነውብኝ መድኃኒቱን በተሰራት ሳላደርስ ነው የመጣሁት እስካሁን ቆይተሽ እኔ ጋር ነው የነበረችው ያው አንተ በስራዬ ላይ በእንጀራዬ ላይ ነው የመጣኸው ምን አደረኩ ይሄን ያክል ዓመት ኖሬ ራሴን አስከብሬ በተቀመጥኩበት ቦታ መተህ እንደዚህ የምታዋርደኝ ምን ሆነ ነው በውሸት የተካበውን ማፍረስ የኔ ስራ በእውነት የተካበው ከቤትኛው ነው እባክህ እስከ ዛሬኛ በውሸት ነው የምሰራው ምን አድርጎ እንደሚለኑ ራሱ ነው እንጃ እኔ እኮ ምን ሆነ ዛሬ ያሉት ነው ሁሉ መሬት ተቀምጦ ይችል ልጅ እስካሁን 3 ተረት ታድርሳለች እችላለሁኝ ገና እሱን በስራት እንዳደርሰም ቤት ለቤት አይደል እንዴ ታሪክ መድኃኒቱ ታዲያ ወስዶብኛል እሱ ጋር ነው ለምን ምን አንተ ማነህ ቤት ለቤት አደርሳለሁ አንተ በእንጀራ የመጣኸው አንተ ማነህ በእንጀራ ብቻ አይደለም ገና በሁሉም ነገር እመጣለሁ ማለት አትገለኝ አንተ ማነህ አንተ ለምን ቤት ይለቀህ አትወጣልኝም አልወጣም ከቻልክ ቤት ባችልም ቤት ይለቀህልኝ ወጣ ይሄ ልጅ ከቤታችን አስወጣ ይሄን ሰውዬ እኔ እኮ እንደዚህ ሆኖ ሲመጣ ምንም አላማረኝም ገና ሲገባ እኮ ነው ደስ ያላለኝ ቅድም ከመሬት አንስቼ ነው ያሳደግኳት ነበር ያለው አንተ ዛሬ ቀን እኔ ቤት ሲብል በጠብጥ ነው የመጣው አይደለ ከመሬት ስለ ቤተሰብችን ታሪክ ምን ያደርግልሃል አይ ከመሬት እንደተነሳሽ በዚሁ ታሪክሽን እንድታውቂ አንተ በጾም አፌ እንደዚህ የምታስጮህ ለምንድን ነው ኧረ ምን ሆነክ ነው እርሶ ይጾማሉ እንዴ አልጾም ነው ከስታይ ምን ማልጾም ሰው ላይ ይሰሙኛል ሰለፈች ድራማው ይበቃል ስሜን አትጥራ ለምን አንድ ነገር አልነግርሽም ታዲያ አትንገረኝ እኔ ካንተ ጥሩ ነገር አልፈልግም ሁሉን ነገር ታስኬድልኛለች ታስቀጥልልኛለች ብለሽ የምትንከባከቢያት ሌላኛው ልጅሽ አስቴር በኔ እጅ ነው ያለችው ምን ታሪክ አንተ እጅ ገባሽ ደግሞ ሰው እንዴት ታሪክ ወሰድካት አንተ ምንድን ነው የምትሰራው እኔ ማለት
ውሸታሞችን ማጋለጥ አንተ እውነተኛ ይዘን የመጣኸው እስኪ የትኛው እውነት ነው? እስኪ እንየው። ነገርኩሽ እኮ አስቴር በኔ እጅ ናት። አውሬዋ አስቴር፣ ያንቺን ተልኮ የምታከናውነው አስቴር፣ የልጅ ልጅሽ። እንዴት አገኛት? የት አገኛት? እኔ ፈልጌ ጠይቄ የማይነገረኝ ፈልጌ የማላገኘው ነገር። ለምን ጠየቅ? ለምን ፈለግ? ሲጀምር ምንድን ነው የፈለግከው ከኛ ቤተሰብ? አንተ ምንድን ነው የፈለግከው? አንተ ስንት ዓመት በኖርንበት ባርጀንበት ሀገር አንተ ልታጠፋ ነው የመጣኸው? ስንት ዓመት በኖራችሁበት መኖር ነው? የሰውን ህይወት እያበላሻችሁ መኖር ነው። ምንድን ነው ያበላሸ ነው? እኛ እንዴ ከአንተ አፍ እኮ ሰማሁ። መድኃኒት እያደረሰች ነው ነበራችን። እዛ ሄዳ የሆነ ዛፍ ላይ የሆነ ነገር እያደረገች እንደ ሴጣን ምታስቀምጥ ያደረኩት ዛፍ ላይ ነው። እኔ ዛፍ ላይ ምናምን ነገር የሚሰጥ ነገር የሚደረግ ነገር አልሰጠኋትም። ሲጀምር ይበቃል። በሰው እጅ የሚሰጥ ነገር ነው የሰጠኋት። በቃ ነው የሰጠኋት። ስለዚህ አንታመንም። አስቴር የት እንዳለች ላሳይ ማለት ነው። እንዴት ታስራ እንዳለች ከነባሏ ከነዛ እርጉም ባሏ ጭምር አስቴር እንደዚህ ታስራ ነው ያለችው። አንተ የት አግኝተሃት ነው? እኔ እየጠፋች ብዬ ያልፈለኩባት ሀገር አለ እንዴ? ነገርኩሽ እኮ። ስለዚህ አንተ ምንድን ነው የምትሰራው? ለምንድን ነው የመጣኸው? ካሜራ ይዘን ምንም ለህዝብ ደህና ነገር የምታደርጊ የሚወደስ ታሪክ የለሽም። ይሄም ያልኩሽ ውሸት ነው። አንቺን ለማወደስ ሳይሆን ለማጋለጥና የሚነገርልኝ ስራ ነበር የሰራሁት። የጀግና ስራ ነበር የሰራሁት። ግን አንተ ሁለት ሴት ናችሁ፣ ምንም አያመጡም። ማስወጣት የማይችሉ ምን ብለን ነው የመጣኸው? ምን ብለሽ ነው የነገርሽኝ? ህይወታችን ልታበላሽ ነው። ስለ አያትሽ፣ ስለ ወንዱ አያትሽና ስለ ሴቷ አያትሽ ወንዱ አያቴ ምንም የማውቀው ነገር የለም። በልጅነቴ ነው የማውቀው ነው ያልኩት። ስለታፈተ ስለሱ የመጣው ደግሞ በስንት ዓመቱ ምንድነው ስሙ የምታነሳብኝ አንተ? በስንት ዓመቱ ምን? እስኪ ስሙን አታንሳው አንተ። ታውቀዋለህ አንተ ማንታፍ እንደዚህ በባለጌ አፍ የምትጠራው አንተ ማነህ? እሱ እየተከበረና ትልቅ ሰው ነው። አገርን የሚመራ የነበረ ሰው ነው። አንተ ማነህ? እሱ ዛሬ በስንት ዓመቱ ዛሬ ስሙ የምታነሳው አንተ ማነህ? ታፈሰ የተከበረ አይደለም። አንድ ቅሌታም በአንተ አፍ ነው የተከበረ ያለ ነው። ዛሬ መተህ በመታቀፍ የምታረው ክፍለ ሀገር ድረስ በየቦታው ሄጄ በየቦታው ቁጭ ያደረጋቸው ልጆቹን፣ ትዳሩን፣ ስራውን ሁሉንም ነገር አውቃለሁ። ታዲያ አንተ ስለሱ ምን አገባህ? አንተ ታሳድግለታለህ? ምን አይነት ወሬ ነው የምታወራው? ትሰማኛለህ? ምንም ነገር ኮሽ ሳይል በሰላም ከዚህ ቤት ሁላችሁ ወጥቶ አይሻላችሁ? ምን ሊፈጠር ታው ግን በህይወት የሆነ ነገር ይፈጠር በእኔ እንዳትፈርድ። አብረን የምናየው ይሆናል። ምንድን ነው እቺ ልጅ እየሆነች ያለችው? ምን ሆነሽ ነው? ምንድን ነው? ቁጭ በይ። ምንም አይልሽም። ምንድን ነው? ምን ተፈጠረ? ቁጭ በይ እስኪ። ቁጭ በይ ሶፋ ወንበር ላይ ነው እስኪ። ምን ተፈጠረ? ምንድን ነው? አንሷት። ዞር በል አንተ። ያዟት። ዞር በል ልቀቃት። አንተ ልቀቃት አልኩህ እኮ። እኔ ያልተከመተ ዞር በል። ምን ማለት ነው? ምንድን ነው? ምን ማለት ነው? እየታመመች እኮ ነው ያለችው እኮ ነው ያለው። እስከ ዛሬ ድረስ ታይራታ። አንተ ማነህ? ዞር በል አትንካት። ያዟት። ያዟት። ወዞራ ሰለፍ። ዞር በልልኝ አንተ ከስሬ። ግዴታችን ልጅ ባታቀማ ልሰራት የት ነው ተሰማች? ደግሞ ዞር በል። ወዞራ ሰለፈች። ያዟት። ምንም አይላትም። ንገቃት። እሷ አማካሩ ላይ እንደዚህ ትላለች። ያዟት። ልቀቃት። አንተ ያዟት። ወዲህ ትሽተት ነው። አንተ ተመላስ ነው። የት ነው ተሽተት? ልቀቀኝ። እንደነካኝ አልቀበልም። አዳምጡኛል። አንተ በተከበረ አፍ ከዚህ ቤት ብትወጣ ይሻላል። ለምንድን ነው ልጅቷን በዚህ መንገድ እንድትሆን የሚፈልጉት? ለምን ዞራ አሁን ደክማት ነው እንጂ እሷ ምን ሆነች? አሁን እስኪ አሁን ትመጣለች። ምን ሆነች? ምን አያት? ደክማት አይደል? እኔ ማከማት ማን የትም አትሄድም። ደክማት አንተ ማን ዛሬ መተህ ቤቱ እንደዚህ የምትበጠብጠው? ሰሞኛል አይደለ? አልሰማህም? ምንም ነገር በቃ ሁሉንም በየቦታው ከታፈሰ ጋር እየሰሩ የነበሩትን ስራ ቃሉ ታፈሰን ደግሞ የምታውቀው አትጥራው ስሙን። በየቦታው ጀሌዎቹን በየቦታው እየበታተነ ህዝቡ ላይ የሚሰራውን በደል እያንዳንዱን በሂደት ያፈራረስኩበት ነው። አንተ ከየት ነው የመጣኸው? ዛሬ በስንት ዓመት ዛሬ መተህ እዚህ የምትበጠብጠው ከየት ነው የመጣኸው? እቺም ልጅ አንተ ምን አይነት ሰው ነህ? የገዛ ልጆትን በክለው ምን አድርጌ ነው በክላት? የሴጣን ገባሪ እንድትሆን አድርገዋታል። አላደረግኳትም፣ ፍጹም አላደረግኳትም። መድኃኒት ታድላለች። አሁን ትንሽ ፀሐይ መታት ሊሆን ይችላል እንደዚህ የሆነችው። አዳምጡ።
ምንም በቃ ከኔ ጋር ትሰራለች። እኔ ምን ሆንኩኝ? ያለው አይደል ምን ሆናለሁ? ለምንድን ነው እንዳትሄድ የፈለጉት? እኔ ነኝ ማከማት መቼ ቀን ሄዳ የምታውቀው ነው። እንዴት ነው የሚያከሙት? አልነግርህም። እሱን ልንገርህ። እዚህ ጋር የሚያድን መድኃኒት የለም። የሚያጠፋ የሚበትን ሰውን ከሰውነቱ የሚያወጣ መድኃኒት የለም። ልንገርህ አይደል? ስለማውቅም ነው የጠየኩሽ። ምንም አታውቅም። ምን አለ ቤቱን ለቀን አስጣልኝ ማታ። ለምን ሽልክ ብለህ በሰላሙ እንደመጣ በሰላም አትወጣም? አሁን ከዚህ ቤት ከመግባቷ በፊት ሁሉንም የምታውቀው ምስጢር ነግራኛለች። ምንድን ነው የነገረችኝ? ሁሉንም የምታውቀው ምን አለች ደግሞ? እና እዛ ይዘሃት አስለፍልፋት አለ አስራሃት። አስቴርም ናት ወደዚህ የላከችኝ የምታውቀውን ሁሉ ነግራ። አስቴር ደግሞ እቺ ልጅ እንዳገኝ አደረገችኝ። አሁን ደግሞ ይህን ነገር አንተ አጣርተህ ነው ቤት የመጣኸው? አሁን ደግሞ አንቺን አገኘሁሽ። አንቺ ደግሞ ወደ እርጉሙ ሰውዬ ወደ ታፈሰ ትመሪኛለሽ። መጀመሪያ ግን ሁሉንም ጎር ቆፍር አውጣ። ከየትም ከተቀበረ ልጠቆምህ። እሱንም ለምን እኔ ጠይቀህ እንደመጣ ጠይቀህ ሄዳ የት እንዳለሽ። ሞቷል። በየቦታው የምታወሩት የድራማ ቃላችሁ ናት። ለምን የሞተ ሰው ስለማይፈለግ። እኔ ግን ቢሞት ራሱ ቆፍሬ ከጉድጓድ አወጣዋለሁ። ታወጣዋለህ ጎበዝ፣ እናያለን። እናንተ አሁን ምንድን ነው የምትለው? ሁሉ ነገር አጽድተህ ከመጣ በኋላ መተህ እኔ ጋር እኔን የምጠይቀኝ ለምንድን ነው ታስለፈልፈኝ? እንደ ጥያቄ ምንም አትጠይቀኝ። ለምንድን ነው ህዝቡ ላይ ይህን ሁሉ ክፋት እያደረግሽ? ምንም አትጠይቀኝ። በቃ ከዚህ በኋላ ምንም የምትጠይቀኝ ራሱ ፈቃደኛ አይደለሁም። ልመልስልህ ፈቃደኛ አይደለሁም። እንዳልሽ እንደዚህ ስትታይ ገና ወጣት፣ ንግግርሽም ገና ኢነርጂ ያለሽ ወጣት ነሽ። እድሜሽ ግን መቶዎችን የተጠጋ አሮጊት እንደሆንሽ እና ታዲያ ምን አናደደ ታዲያ? ስለዚህ መጨማደድ ነበረብኝ። ምን መድኃኒት ቢሰጥሽ ነው? አውቃለሁ በብዛት በዚህ መንገድ ላይ የምትሆኑ በዚህ መንገድ ላይ የምትሄዱ ሰዎች በብዛት እድሜያችሁ ቢሄድም ሰውነታችሁ እዛው ነው። እና ታዲያ ምን ልታደርግ ነው የመጣው? አንተ ይህን ሁሉ ነገር አጥርተህ መተጓላ ድረስ አንተ ቤት የምበጠብጠው አንተ ማነህ? አንተ ተራሱ ከየት መተህ እዚህ ተሸፋፍነህ መተህ እኔን ቤት እንደዚህ የምትረብሸው? ተራሱ አይደለም ነህ እንጂ የምታወጣው ቃላት ሁሉ ከተራሱ አይሻል። ለህዝቡ ስለ እውነት ጠበቃ አይቆምኩኝ። እኔማ ህዝብ ለመጨረስ ነው የተነሳሁት። እስከ ዛሬ ድረስ ግን እኔ እንደዚህ ነገር ሪፖርት መጥቶብኝ አያውቅም። ሁሉም ሰው ደግሞ የዘራውን ያጭዳል አውቃለሁ። እኔም እንደዛ ላይ የሰው ልጅ የእጁን የስራውን ያገኛል። ማንም ሰው በውሸት ለጥቂት ጊዜ ከብሮ ሊኖር ይችላል። ለዘመናት ግን በዚህ ማንነቱ አይቆይም። ይሰሙኛል? ለምን ቤቱን ለቀደኛ በጣም እንደዚህ ራሴ በተሳይ የምታደክመኝ? ለምን ስራ ታስፈታኛል? እኔ ስንት ስራ ላይ ሰው አይደለሁ? እኔ ከአንተ ጋር ሁሉ ጊዜ ተቀምጬ ጊዜን ማባክነ ሰዓቴን ማባክነ ለምንድን ነው? ለምን ቤቱን ለቃ አትወጣልኝም? አያታችን አሮጊት አሰለፈች። አሁን እኔ እድሜ ራሱ አልደርስም እኮ አንተ መሳደብ ነው በአንተ ቤት። ክብር ለሚገባው ነው ክብር የሚሰጠው። እኔ በአንተ ፊት ተከብርኩ? ክብር በእድሜ አይደለም፣ በአንተ አፍ በስራ እኔ ምንም አይደለም። በማንነት በመግባት ላይ ቀንስልኝም ወይ አይጨምርልኝም። አሁን መድኃኒቱን እቺ ልጅ በዚህ መንገድ ሄዳ እዛ ዛፍ ላይ ስታደርግ አላማው ለምንድን ነው? እቺ ልጅ እዛ ጋ የሆነ አምልኮ ተፈጽማለች። ያንንም ሳታደርግ ነው ይዘናት ይመጣሉ። ምንድን ነው እየሆነ ያለው? ለምንድን ነው ይህንን የሚያደርጉት? ጠይቃታ እንግዲህ እኮ ጨርሰው የመጣው ምንም ደረጋጋና እኔ ብያለሁ። ከዚህ ወዲያ መመልስልህ ጥሩ የሆነ መልስ የለም። በጣም ንቀውኝ ምንም አያመጣም ብለው እያሰቡ ከሆነ ተስፋ ይቁረጡ። በየጊዜው ጋሽ ጉሉማ ብለው ያው መቼም ጋሽ ጉሉማን ያውቁታል። የታፈሰ የቀኝ እጅ እሱንም ይዤዋለሁ።